ባርሴሎናዎች ሁሊያን አልቫሬዝን እንደዚሁም ጆዋ ፔድሮን ማስፈረም ይፈልጋሉ እየተባለ ይገኛል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የ2026ቱ የክረምቱ የዝውውር መስኮት ሊከፈት ጥቂት ቀናቶች ብቻ ናቸው የቀሩት። ባርሴሎናዎችም የሮበርት ሌዋንዶቭስኪን ተተኪ ለማግኘት እንግዲህ የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህ መካከል ደግሞ አንደኛው ጆዋ ፔድሮ ሲሆን ሌላኛው ደግሞ ሁሊያን አልቫሬዝ ነው። ይህንን በቆይታችን የምንመለከት ይሆናል። በተጨማሪም ዌስትሃም ዩናይትዶች ከኑኖ ስፒሪቶ ሳንቶስ ጋር ለተጨማሪ አመት ለመቆየት ከስምምነት ላይ መድረሳቸውም እየተዘገበ ይገኛል። እነዚህን በአጠቃላይ በቆይታችን የምንመለከታቸው ጉዳዮች ናቸው። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በእነዚህ በምናነሳቸው ነጥቦች ዙሪያም ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደርጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። ፕሮግራማችንም በዌስትሃም የምንጀምር ይሆናል። ዌስትሃሞች እንደሚታወቀው በ2025/26 የውድድር ዘመን ከ38 ጨዋታዎች 39 ነጥቦችን በመሰብሰብ 18ኛ ደረጃን ይዞ በማጠናቀቃቸው ምክንያት ከፕሪሚየር ሊጉ መውረዳቸውን አረጋግጧል። በቀጣይ ዓመትም በሻምፒዮንሺፑ የሚጫወቱ ይሆናል እና ይህንንም ካረጋገጡ በኋላ በፕሪሚየር ሊጉ እንደማይቆዩ ከታወቀም በኋላ ከአሰልጣኛቸው ከኑኖ ስፒሪቶ ሳንቶስ ጋር አብረው ይቀጥላሉ የሚለው በጣም ትልቅ ጥያቄ ነበረ። ሰሞኑንም እዚህ ላይ እልባትን ለመስጠት የተለያዩ ስብሰባዎችንም ሲያደርጉ ነበረ። በስተመጨረሻም በዛሬው ዕለት ዌስትሃም ዩናይትዶች ከኑኖ ስፒሪቶ ሳንቶስ ጋር አብረው እንደሚቀጥሉ አረጋግጧል። በተለይ ኑኖ ስፒሪቶ ሳንቶስ ለዌስትሃም ፌርማውን በሚያኖርበት ሰዓት ዌስትሃሞች ከፕሪሚየር ሊጉ የሚወርዱ ከሆነ ሁለቱም አካላቶች ዌስትሃሞችና ኑኖ ስፒሪቶ ሳንቶስ በነፃ ያለምንም ክፍያ ያለምንም ካሳ የመለያየት መብት ነበራቸው። ነገር ግን በስተመጨረሻ አብሮ መቆየት ለሁለቱም ጠቃሚ በሆኑ በማግኘታቸው ምክንያት ከዚህ በኋላ እንግዲህ ኑኖ ስፒሪቶ ሳንቶስ በዌስትሃም የሚቆይ ይሆናል። በተለይ ዌስትሃሞች ኑኖ ስፒሪቶ ሳንቶስ እንዲቆይላቸው በሁለት ምክንያት ነው የፈለጉት። በመጀመሪያ ደረጃ 2018 ላይ ኑኖ ስፒሪቶ ሳንቶስ የወልቭስ አሰልጣኝ እያለ በሻምፒዮንሺፕ 99 ነጥቦችን በመሰብሰብ አንደኛ ደረጃን ይዞ ወልቭሶችን ወደ ፕሪሚየር ሊግ ማሳደግ የቻለ አሰልጣኝ ነው። በሁለተኛ ደረጃ ደግሞ በዚህ ሲዝን ዌስትሃምን ከተረከበ በኋላ መሻሻሎችን አሳይተዋል ብለው ያምናሉና በእነዚህ ምክንያቶችም ከአሰልጣኙ ጋር አብሮ መቀጠል እንደፈለጉ ነው እየተነገረ የሚገኘው። ኑኖ ስፒሪቶ ሳንቶስ ወደ ዌስትሃም ከመጣ በኋላ በሁሉም ውድድሮች 37 ጨዋታዎችን ዌስትሃምን መምራት ችሏል። በፕሪሚየር ሊጉ ብቻ ከተመለከትን ደግሞ ከስድስተኛው ሳምንት ከአርሰናል ጋር ካደረጉት ጨዋታ ጀምሮ ዌስትሃምን እየመራ ወደ ሜዳ መግባት ችሏል። በአጠቃላይም 32 የፕሪሚየር ሊግ ጨዋታዎችን መምራት ችሏል። በእነዚህ ጨዋታዎች ደግሞ ዌስትሃሞች 9ኙን ሲያሸንፉ በ8ቱ አቻ ወጥቶ በ15ቱ ሽንፈት አስተናግዷል። በአጠቃላይም በኑኖ ስፒሪቶ ሳንቶስ ስር ዌስትሃሞች 35 ነጥቦችን መሰብሰብ ችሏል። በአጠቃላይም 39 ነጥቦችን ዌስትሃሞች ሰብስበው 18ኛ ደረጃን ይዘው ከፕሪሚየር ሊጉ መውረዳቸውን አረጋግጧል። ነገር ግን ይህ 39 ነጥብ ከ2010-11 የውድድር ዘመን በኋላ በፕሪሚየር ሊጉ ከፍተኛ ነጥብን ይዘው ከፕሪሚየር ሊጉ የወረዱ ክለብ ያደርጋቸዋል። በተጨማሪም ግን ባለፉት 17 ጨዋታዎች ዌስትሃም ዩናይትዶች የተሻለ የሚባል እንቅስቃሴን ማድረግ ችሏል። የተሻለ መሻሻልን አሳይቷል ነው እየተባለ የሚገኘው። በየጨዋታውም 1.47 ነጥቦችንም መሰብሰብ ችሏልና በዚህም ደግሞ ጥሩ መሻሻል እንዳለው ነው እየተመለከቱ የሚገኙትና ለዛም ነው ኑኖ ስፒሪቶ ሳንቶስ በዚህ በክለቡ እንዲቆይ የፈለጉት እየተባለ ይገኛል። በቀጣይ ዓመት ግን ከሻምፒዮንሺፑ በቀጥታ ወደ ፕሪሚየር ሊግ እንዲያሳደጋቸው ከፍተኛ ፍላጎት አላቸው። ዋነኛውም አላማቸውም ያኖ ነው እየተባለ የሚገኘው። ነገር ግን ለኑኖ ስፒሪቶ ሳንቶስ ቀላል ይሆንለታል ተብሎ አይጠበቅም። በተለይ ደግሞ በክረምቱ የተለያዩ ተጫዋቾች ክለቡን ሲለቁ ልንመለከት እንችላለን። ዌስትሃም ዩናይትዶችም ደግሞ በኤፍኤፍፒ ቅጣት እንዳይደርስባቸው የተለያዩ ተጫዋቾችን ለመሸጥ ሊገደዱ ይችላሉ። ከነዚህ መካከል ደግሞ አንደኛው አምበላቸው ጃረድ ቦን ነው። ሌላኛው ደግሞ የመሀል ሜዳ ተጫዋች ነው ማቲያስ ፈርናንዴዝ ነው። እነዚህ ሁለት ተጫዋቾችም እንግዲህ ከተለያዩ ክለቦች ጋር ስማቸው እየተያዘ ነው የሚገኘው። ማቲያስ ፈርናንዴዝ ከሊቨርፑል ጋር፣ ከማንቸስተር ዩናይትድ ጋር እንደዚሁም ደግሞ ከሌሎች ትልልቅ ከሚባሉ ክለቦች ጋር ስሙ እየተያዘ ያለ ተጫዋች ነው። ጃረድ ቦንም በተመሳሳይ መልኩ ስሙ ከሊቨርፑል ጋር በስፋት እየተያዘ ያለ ተጫዋች ነው። ሌሎች ክለቦችም ግን ይህንን ተጫዋች ማስፈረም እንደሚፈልጉ ነው እየተዘገበ የሚገኘው። ከዛ በተጨማሪም ሌሎች ተጫዋቾችን ለማስፈረምም አቅሙ ይኖራቸዋል ተብሎ አይጠበቅም። እንደዚሁም ደግሞ ከጃረድ ቦንና ከማቲያስ ፈርናንዴዝም በተጨማሪም ሌሎች ተጫዋቾችም ክለቡን ሲለቁ ልንመለከት የምንችልበት በጣም ሰፊ እድል አለ። ምክንያቱም በሻምፒዮንሺፕ
ከፕሪሚየር ሊግ ከምታገኘው ገቢ አንጻር በጣም ዝቅተኛ ገቢ ነው የምታደርገው። ያ ደግሞ ማነቆ ይሆንባቸዋል ተብሎ ይጠበቃልና በቀጣይ ዓመት እንግዲህ ኑኖ ስፒሪቶ ሳንቶስ እነዚህን ሁላ ችግሮች ተጋፍጠው ዌስትሃም ዩናይትድን ወደ ፕሪሚየር ሊግ የማሳደግ ግዴታ ውስጥ ነው የሚገቡት። ያንን ይወጡታል የሚለው ነገር አብረን የምንመለከት ይሆናል። በእናንተ ሀሳብ ግን በቀጣይ ዓመት ዌስትሃም ዩናይትዶች ወደ ፕሪሚየር ሊጉ ያድጋሉ ብላችሁ ታስባላችሁ? ሀሳብ አስተያየቶች እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ባርሴሎናን ወደ ተመለከተው ፕሮግራማችን ስናቀና ባርሴሎናዎች በዚህ የክረምቱ የዝውውር መስኮት የአጥቂ ስፍራ ተጫዋችን ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። በተለይ ላለፉት 4 ዓመታት ለባርሴሎና ከፍተኛ ጥቅም ሲሰጥ የነበረው የ37 ዓመቱ ሮበርት ሌዋንዶስኪ ከባርሴሎና ጋር መለያየቱ አይዘነጋምና እሱ ትቶት የሄደውን ቦታ በአዲስ በወጣት ተጫዋቾች ለመተካት ከፍተኛ ፍላጎት አላቸው። ከፍተኛም ጥረት እያደረጉ ይገኛል። ሮበርት ሌዋንዶስኪ እንግዲህ ለባርሴሎና 2022 ላይ ነበረ ፊርማውን ማኖር የቻለው። ከዛ በኋላም ላለፉት 4 ዓመታትም ሲጫወት መመልከት ችለናል። በመጀመሪያ ዓመቱ 33 ግቦችን አስቆጥሮ 8 አሲስት ማስመዝገብ ችሎ ነበር። ከዛ 2023/24 ላይ 26 ግቦችን 9 አሲስቶችን በ2024/25 የውድድር ዘመን ላይ 42 ግቦችንና 3 አሲስቶችን ማስመዝገብ ሲችል በዚህ ሲዝን ደግሞ በ46 ጨዋታዎች 19 ግቦችንና 2 አሲስት ማስመዝገብ የቻለ ተጫዋች ነው። በዚህ ሲዝን ትንሽ ቀዝቀዝ ብሎ ብንመለከቱም እንዳጠቃላይ ግን ለባርሴሎና በጣም አስደናቂ የሚባል የውድድር ዘመናትን ማሳለፍ የቻለ ተጫዋች ነው። ባርሴሎናዎችም እንግዲህ ይህንን ተጫዋች የመተካት ከባድ ኃላፊነት አላቸው። ስፖርቲንግ ዳይሬክተሩም ዴኮም እንግዲህ የተለያዩ ተጫዋቾችን እየተመለከተ ነው የሚገኘው። ከነዚህ መካከል ደግሞ አንደኛው የቼልሲ ተጫዋች ሆነው የ24 ዓመቱ ብራዚላዊ ጆው ፔድሮ ነው። ይህ ተጫዋች እንግዲህ በዚህ ሲዝን ለቼልሲ 52 ጨዋታዎችን ማድረግ ሲችል 23 ግቦችን ማስቆጠር የቻለ ተጫዋች ነው። በጣም አስደናቂ የሚባል የውድድር ዘመንን ማሳለፍ ችሏል። በተለይ ደግሞ የመጀመሪያ የውድድር ዘመኑ በቼልሲ እንደመሆኑ መጠን ይህን ያህል እንቅስቃሴ ያደርጋል፣ ይህን ያህል ጎሎችን ያስቆጥራል ብሎ የጠበቀ አልነበረም። ነገር ግን በአስደናቂ ሁኔታ 23 ግቦችን ማስቆጠር ችሏል። ተጨማሪም አሲስቶችንም ማስመዝገብም የቻለ ተጫዋች ነውና ይህንን ምርጥ እንቅስቃሴውንም ተመልክተው ባርሴሎናዎች ለሮበርት ሌዋንዶስኪ ተተኪ ለማድረግ ፍላጎት አላቸው እየተባለ ይገኛል። ነገር ግን ደግሞ እንደ ቶክ ስፖርት ዘገባ ከሆነ ቼልሲዎች ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም ነው እየተባለ የሚገኘው። አያይዞም እንደተናገረው ከሆነ የዓለማችን ሪካርድ በሆነ ሂሳብ እንኳን እናስፈርመው ብለው ጥያቄ ቢቀርብ ይህንን ተጫዋች አንሸጠውም ነው ያሉ የሚገኙት። በተለይ ደግሞ እስከ 2032 ድረስ በቼልሲ የሚያቆየው ኮንትራት ስላለው የበለጠ እድል ያለው ቼልሲዎች ናቸው። በጣም ትልቅ ፓወር አላቸው ይህንን ተጫዋች የመሸጥም ይሁን የማቆየትና ያንን ፓወራቸውንም ተጠቅመው ይህንን ተጫዋች ማቆየት ይፈልጋሉ ነው እየተባለ የሚገኘው። በተለይ ደግሞ በቅርቡ እንግዲህ ጃቪ አሎንሶን አሰልጣኛቸው አድርጎ መሾማቸው አይዘነጋም። እናም ይህ ተጫዋች እንዲቆይለት ከፈለገ ቼልሲዎች ይሸጡታል ተብሎ አይጠበቅም። ከዛ በተጨማሪም ደግሞ ባርሴሎናዎችም ትልቅ የፋይናንስ ችግር አለባቸው። ከ100 ሚሊዮን ዩሮ በላይም ለዚህ ተጫዋች የመክፈልም አቀድም እንደዚሁም ደግሞ አቅምም አላቸው ተብሎ አይጠበቅምና ይህ ተጫዋች ወደ ባርሴሎና የመሄድ እድሉ በጣም ጠባብ እንደሆነ ነው እየተነገረ የሚገኘው። በተለይ ቼልሲዎች እንደምናውቃቸው ወጣት ተጫዋቾችን ሲያስፈረሙ የ8 ዓመት ኮንትራትን እየሰጡ ነው የሚገኙትና ጆው ፔድሮም በተመሳሳይ መልኩ እስከ 2032 ድረስ በቼልሲ የሚያቆየ ኮንትራት አለው። ስለዚህ ቼልሲን ይለቃል ተብሎ አይጠበቅም። ነገር ግን ተጫዋቹ ሁለት ልብ ሆኗል ነው እየተባለ የሚገኘው። በቼልሲ ቢቆይም ያን ያህል የሚከፋ አይደለም። ነገር ግን ደግሞ የባርሴሎና ጥያቄ የበለጠ አጓጉቶታል ነው እየተባለ የሚገኘው። በቀጣይ እንግዲህ ከቼልሲ ለመውጣት ጥያቄ ያቀርባሉ የሚለው ነገር አብረን የምንመለከት ይሆናል። በተለይ ደግሞ በዓለም ዋንጫው ላይ ጥሪ ያልተደረገለትም እንደዚሁም ደግሞ ቼልሲዎችን በዚህ ውድድር ዘመን 10ኛ ደረጃን ይዞን ያጠናቀቁት። ስለዚህ በቀጣይ ዓመት በየትኛውም አይነት የአውሮፓ ውድድሮች ላይ አይሳተፉምና ምናልባትም በዛ ምክንያት ከቼልሲ ሊወጣ ብሎ ጥያቄ ሊያቀርብ የሚችልበት ጠባብም ቢሆን እድል አለ ተብሎ ይጠበቃል። ነገር ግን ከቼልሲ የመውጣት እድሉ በጣም አነስተኛ ነው ወይም ደግሞ ጠባብ ነው። ይወጣል ተብሎም አይጠበቅም ነው እየተባለ የሚገኘው። ሌላኛው ባርሴሎናዎች የሚፈልጉት ተጫዋች ደግሞ የአትሌቲኮ ማድሪዱ ሁሊያን አልቫሬዝ ነው። ሁሊያን አልቫሬዝ ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ 2024 ክረምት ላይ ካቀና በኋላ ላለፉት 2 ዓመታት ለአትሌቲኮ ማድሪድ አስደናቂ የሚባል እንቅስቃሴን ማድረግ ይችላል። በአጠቃላይ 106 ጨዋታዎችን ለአትሌቲኮ ማድሪድ ማድረግ ሲችል በሁሉም ውድድሮች በእነዚህ ጨዋታዎች 49 ግቦችንና 17 አሲስቶችን ማስመዝገብ የቻለ ተጫዋች ነው። በጣም ድንቅ የሚባል እንቅስቃሴም የሚያደርግ ተጫዋች ነው። ነገር ግን ደግሞ በዲያጎ ሲሞኒ በሚሰጠው ሚና ግን ደስተኛ እንዳልሆነ ነው እየተነገረ የሚገኘው። ምናልባትም በዛ ምክንያት አትሌቲኮ ማድሪድን ሊለቅ የሚችልበት እድል አለ ተብሎ ይጠበቃል። በእርግጥ ባርሴሎናዎች ብቻ አይደሉም ይህንን ተጫዋች ማስፈረም የሚፈልጉት፣ አርሰናሎችም እንደዚሁም ደግሞ ፒኤስጂዎችም እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኘው። አትሌቲኮ ማድሪዶች በበኩላቸው
ይህ ተጫዋች እስከ 2030 ድረስ የሚያቆየው ኮንትራት አለ። እንደዚሁም ደግሞ 500 ሚሊዮን ዩሮም የውል ማፍረሻም ሰነዱ ላይ ተቀምጧልና በቀላሉ ይለቁታል ተብሎ አይጠበቅም። በትንሹ 150 ሚሊዮን ዩሮ ወይም ደግሞ ከ125 ሚሊዮን ፓውንድ በላይ ለዚህ ተጫዋች እንደሚፈልጉ ነው እየተነገረ የሚገኘው። ነገር ግን የባርሴሎናን አቅም ስንመለከት ይህን ያህል ገንዘብ ለዚህ ተጫዋች የመክፈል አቅም አላቸው ተብሎ አይጠበቅም። በዛ ምክንያትም ምናልባትም ይህንን ተጫዋች ላያስፈርሙ የሚችሉበት እድል እንዳለው ነው እየተነገረ የሚገኘው። ነገር ግን በእግር ኳስ ዓለም ላይ ምንም ነገር ሊፈጠር ይችላል። ሁሊያን አልቫሬዝም አትሌቲኮ ማድሪዶችን ልቀቁኝ ብሎ ጥያቄ የሚያቀርብ ከሆነ ምናልባትም ከዚህ ባነሰ ሂሳብ ለባርሴሎና ሊሸጡ የሚችሉበት እድል አለ። ነገር ግን እሱም ልቀቁኝ ብሎ ጥያቄ ያቀርባል ተብሎ አይጠበቅም። ነገር ግን ደግሞ ምናልባት አርሰናልና ፒኤስጂዎች ይህንን ተጫዋች ለማስፈረም ገፍቶ የሚሄዱ ከሆነና ተጫዋቹም ወደ እነዚህ ክለቦች ለመቀላቀል ፍቃደኛ የሚሆን ከሆነ ባርሴሎናዎች ይህንን ተጫዋች ሊያጡት ይችላሉ ተብሎ ይጠበቃል። በእርግጥ ከዚህ ቀደም ማርካ ይዞት በወጣው ዘገባ መሰረት ሁሊያን አልቫሬዝም ከአትሌቲኮ ማድሪድ የሚለቅ ከሆነ ባርሴሎናን ብቻ ነው መቀላቀል የሚፈልገው የሚሉ መረጃዎችን ስንሰማ ነበርና ምናልባት ያ መረጃ እውነት የሚሆን ከሆነ ወደ አርሰናልና ወደ ፒኤስጂ ላይሄድ የሚችልበት ከፍተኛ እድል አለ። ምናልባትም በዚህ በሚመጣው የክረምት ዝውውር መስኮት ወደ ባርሴሎና ባይቀላቀል እንኳን ራሱ በቀጣይ አመት ባርሴሎናን ሲቀላቀል ልንመለከተው የምንችለው ተጫዋች ሊሆን ይችላል ተብሎ ይጠበቃል። ለሁሊያን አልቫሬዝም ከአርሰናል እንደዚሁም ደግሞ ከፒኤስጂ ይልቅ ወደ ባርሴሎና ቤድ ለሱ በጣም ተስማሚ ቦታ ነው ብዬ ነው የማስበው። ምክንያቱም ባርሴሎናዎች በዚህ ሰዓት ላይ 9 ቁጥር ተጫዋች ይፈልጋሉ። ሁሊያን አልቫሬዝም ደግሞ 9 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። በማንቸስተር ሲቲ ቤትም ሃላንድ በማይኖርበት ሰዓትም 9 ቁጥር ቦታ ላይ ሲጫወተው የተመለከትነው ተጫዋች ነው። እዛ ቦታ ላይ እንግዲህ ጥሩ የሚባል እንቅስቃሴንም ማድረግ የሚችል ተጫዋች ስለሆነ ለባርሴሎናዎች ትክክለኛውና ተስማሚ ተጫዋች ሊሆን ይችላል። ወደ አርሰናል ቤድ ባለፈው የክረምቱ የዝውውር መስኮት ጊዮኬሬስን ማስፈረም ይችላል። በዚህ ሲዝንም እንግዲህ የተጠበቀውን ያህል እንቅስቃሴ ባያደርግም ብዙ ጎሎችን ለአርሰናል ማስቆጠር ይችላል። በተጨማሪም ደግሞ ካይ ሃቨርትዝም በቡድን ውስጥ ይገኛልና እነዚህ ሁለት ተጫዋቾች እያሉ ሁሊያን አልቫሬዝን ማስፈረም ያን ያህል ሴንስ ይሰጣል ብዬ አላስብም። ተጫዋቹን ቢሄድም ከፍተኛ የሚባል ፉክክር ስለሚገጥመው ምናልባትም ብዙ ጨዋታዎችን ላይጫወት የሚችልበት ከፍተኛ እድል ሊኖር ይችላል። እንደዚሁም ወደ ፒኤስጂም ቢያቀናም ደግሞ በዚህ ሰዓት ላይ ፒኤስጂዎች 9 ቁጥር ቦታ ላይ ዴምቤሌን ነው እየተጠቀሙ ያሉት። በእርግጥ ዴምቤሌ በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነው። ምናልባት በዛ ሰዓት በቋሚነት ሊጀምር ይችላል። ነገር ግን ዴምቤሌ ምርጥ የሚባል ብቃቱ ላይ ባለበት ሰዓት ግን ሁሊያን አልቫሬዝ በቋሚነት ይጀምራል ተብሎ አይጠበቅም። ስለዚህ ሁሊያን አልቫሬዝ አትሌቲኮ ማድሪድን የሚለቅ ከሆነ ትክክለኛው ቦታ ባርሴሎና ነው ብዬ ነው የማስበው። ነገር ግን ደግሞ ከአትሌቲኮ ማድሪድ ይለቃሉ። አትሌቲኮ ማድሪዶችስ ለዚህ ተጫዋች ምን ያህል ገንዘብ ይፈልጋሉ? ባርሴሎናዎችስ አትሌቲኮ ማድሪድ የሚፈልጉትን ገንዘብ ለመክፈል ፍቃደኛ ናቸው ወይ? አቅሙስ አላቸው ወይ የሚለው በጣም ትልቅ ጥያቄ ነው። እንደዚሁስ ወደ ባርሴሎና ካልሄደስ ወደ የትኛው ክለብ ሊያቀና ይችላል የሚለው ራሱ ሌላኛው ትልቅ ጥያቄ ነው የሚሆነው። በእናንተ ሀሳብ ግን በመጀመሪያ ደረጃ ሁሊያን አልቫሬዝ ከአትሌቲኮ ማድሪድ ይለቃል ብላችሁ ታስባላችሁ? ከለቀቀስ ወደ የትኛው ክለብ ቢያቀና ለሱ ተስማሚ ይሆናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ ግን እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።